ሰላም እንዴት ናችሁ? አለን ክብሩ ይስፋ። በዚህ 2 ሳምንት 3 ሳምንት ውስጥ በሀገራችን የሚሰሙ ወሬዎች በጣም አሳዛኝ ናቸው። ከነዛ ደግሞ አንዱ በትግራይ ክልል አድዋ ከተማ ተፈጥሮ የነበረው አንዲት ልጅ የ16 ዓመት እናቷን በስለት ገድላ ታስራ ነበር እና እሱን ዛሬ የፍርድ ቤት ቀጠሮ ነበረባት። በሚያሳዝን ሁኔታ ፍርድ ቤቱ ልጅቷን በነፃ አሰናብቷታል። ልጅ ናት በሚል ማለት ነው። ግን እኔ ለመፍረድ ሳይሆን በልጅቷ አስተሳሰብ በአሁኑ ሰዓት ማለት ነው በልጅቷ ሁኔታ በህግ ከለላ ልትቆይ ይሻል ነበር። ምክንያቱ አንደኛ ጠባሳው አለ አይለቃትም፣ ጭንቀት አለ። በዛ ላይ እናቷን ነው የገደለችው። እናት መግደል ማለት ደግሞ በራስህ ላይ የሚመጣው ችግር ራስን እንድታጠፋ ነው የሚጋብዝህ። ራሷ አጠፋች ማለት ደግሞ ያው ሌላ ጥፋት ማለት ነው። እንደዛ እንዳይሆን ግን ልጅቷ በህግ ከለላ ብትሆን ይሻል ነበር፣ ይሻላልም እና ተገቢ አይደለም። በአሁኑ ሰዓት ህግ የለም። በአሁኑ ሰዓት ሁላችንም የዚች ልጅ እንደዚህ መሆን ተጠያቂ ነን። ምክንያቱም ልጆቻችን የት እንዳሉ የት እንደሚውሉ ምን እየሰሩ እንደሆነ አናቅም። አብዛኞቻችን በአሁኑ ሰዓት በሞባይል ወይም ደግሞ በሌላ ነገር የሚከታተሉት ነገር ብዙ 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 ችግር ይዞ የመጣ ነውና በራሳችን እስኪ አንዴ ቆም ብለን እናስብ ለማለት ነው። አመሰግናለሁ። ሀሳባችሁን በኮሜንት ሴክሽን አስቀምጡ።